ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ አመሻሹን የተሰሙ ሰበር መረጃዎችን ይዤ ቀርብ ያለው እስከ ፍጻሜው አብራችሁኝ ቆዩ። በርከት ያሉ ሰበር መረጃዎችን በየሰዓታቱ ልዩነት ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና ታማኝ ወቅታዊ ሰበር መረጃዎችን በየሰዓታቱ ልዩነት ለመከታተል የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና የሆርሙዝ ወሽመጥ መዘጋቱን ተከትሎ ከፍተኛ ውጥረት በዓለማችን ላይ መንገሱ ይታወቃል። ቻይና በዛሬው ዕለት በሰጠችው መግለጫ አመሻሹን አሜሪካ እንደዛተችው በሆርሙዝ ወሽመጥ አካባቢ በሚገኙ የቻይና መርከቦች ላይ ጥቃት የምትፈጽም አሊያም ደግሞ እንደዛተችው ለኢራን ረድታለች በሚል በቻይና ላይ ማዕቀብ ለመጣል ቢሞክሩም እኛም ወታደራዊም ሆነ የማዕቀብ እርምጃ ለሚጣልብን ሁሉ ነገር ተመሳሳይ ተመጣጣኝ እርምጃ እንወስዳለን ስትል ቻይና ገልጻለች። ይህም ውጥረቱን ወደ ለየለት ሁኔታ እንዲሄድ አድርጎታል። ዝርዝር መረጃውን የምታደምጡት ይሆናል። በሌላ በኩል ከትራምፕ ጋር አይንና ናጫ የሆኑት የስፔኑ ጠቅላይ ሚኒስትር ወደ ቻይና የገቡ ሲሆን የዓለም ስርዓት እየተቀየረ ነው፣ ሁሉም ነገር ወደ ቻይና እያዘነበለ ነው ሲሉ መናገራቸውን ተከትሎ አሜሪካው ፕሬዝዳንት ምንም የሚለወጥ የዓለም ስርዓት የለም እንተያያለን ሲሉ በስፔንና በቻይና ላይ ዛቻቸውን አሰምተዋል። በዝርዝር የማስደምጣችሁ ይሆናል። ትራምፕን ያስቆጣው የቻይናና የስፔንን ግንኙነት። በሌላ በኩል የሆርሙዝ ወሽመጥ መዘጋቱን ተከትሎ ኢራን ምን ልታደርግ እንዳሰበች የሰጠችውን ማብራሪያ በዝርዝር የማስደምጣችሁ ይሆናል። ወደ እስራኤልም ስንሻገር በእስራኤልና በአሜሪካ መካከል ክፍተት መፈጠሩን መገናኛ ብዙሃን የዘገቡ ሲሆን የኢራን የባላስቲክ ሚሳኤል ምርት ለእስራኤልና ለአሜሪካ እኩል ስጋት እንደሌለው የተገለጸ ሲሆን ይህንን ተከትሎ እስራኤል ጦርነቱን በድጋሚ መጀመርና የኢራንን ሙሉ በሙሉ የሚሳኤል አቅም ለማውደም እንዳቀደች ተመልክቷል። ይህም በአሜሪካና በእስራኤል መካከል ክፍተት የፈጠረ ሽንቁር ከቷል ተብሏል። መገናኛ ብዙሃን በጉዳዩ ዙሪያ ምን እያሉ ነው? በዝርዝር የማስደምጣችሁ ነው የሚሆነው። በሌላ በኩል የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ከእስራኤል ጋር ያላቸውን ግንኙነት እንደሚቋረጥ የጦር መሳሪያ ግዢውንም እንደሚሰርዙ መናገራቸውን ተከትሎ ፕሬዚደንት ዶናልድ ጄ ትራምፕ በሰጡት ምላሽም ድፍረት ያላት ሴት መስላይ ነበረ፣ እንዲህ አይነት ሰው አልመሰለችኝም ሲሉ የጣሊያኗን ጠቅላይ ሚኒስትር ዘልፈው ምላሽ ሰጥተዋል። በጉዳዩ ዙሪያ የምታደምጡት መረጃ ይኖራል። እስከ ፍጻሜው ቆዩ። ዝርዝሩን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም የሆርሙዝ ወሽመጥ መዘጋት በዓለማችን ላይ ከፍተኛ ውጥረት ፈጥሯል። ቻይናና አሜሪካ ወደ ከፍተኛ ውጥረት የገቡ ሲሆን ቻይና በዚህ ውጥረት ውስጥ በአሜሪካ ጥቃት የቻይና መርከቦች ከተነኩ ቻይና የማያዳግም እርምጃ እንደምትወስድ አስታውቃለች። ጦርነቱ ቀስ በቀስ ሀያላሉን ፊት ለፊት እያላተመ መሆኑ እየተነገረ ሲሆን የቻይና ውጭ ጉዳይ ሚኒስትር ቃል አቀባይ ጉኦ ጂያንኩን አመሻሹን ከቤጂንግ በሰጡት ጋዜጣዊ መግለጫ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከኢራን ወደቦች የሚወጡ ወይም
የሚገቡ የመርከቦችን እንደሚያሰምጡ መዛታቸውን ተከትሎ አሜሪካ ያደረገችው እገዳ አደገኛና ኃላፊነት የጎደለው ሲሉ በጥብቅ ኮንነውታል። አሜሪካ ወታደራዊ እንቅስቃሴዋን ማሳደጓና ሆን ተብሎ ያነጣጠረ የእገዳ እርምጃ መውሰዷ ጥረቱን ከማባባስ ቀድሞውንም ተሰባሪ የሆነውን የተኩስ አቁም ስምምነት ከማፍረስና በሆርሙዝ ወሽመጥ በባህረ ሰላጤው ላይ ያለውን የደህንነት ጉዞ አደጋ ላይ ከመጣል ሌላ ምንም አይነት ፋይዳ የለውም ብለዋል ቃል አቀባዩ። አክለውም ትራምፕ ቻይና በጦርነቱ ለኢራን ወታደራዊ ድጋፍ ታደርጋለች በማለት በአሜሪካ በሚገቡ የቻይና ምርቶች ላይ አዲስ ታሪፍ ለመጣል የሚያደርጉትንም ዛቻ በተመለከተ ቻይና ለሚመጣባት ማናቸውም ወታደራዊም ሆነ የማዕቀብ ጥቃት የአጸፋ ተመጣጣኝ እርምጃ እንደሚወስድም ማስጠንቀቃለች። አሜሪካ ይህንን እንደ ሰበብ በመጠቀም በቻይና ላይ ተጨማሪ ታሪፍ ለመጣል ካስገደደች ቻይና ያለምንም ጥርጥር ጠንካራ የአጸፋ እርምጃ በዩናይትድ ስቴትስ ላይ ትወስዳለች ሲሉ ጉኦ አጽንኦት ሰጥተው አብራርተዋል። ከፍተኛው የቻይና ዲፕሎማት በተጨማሪም ቻይና ለኢራን የጦር መሳሪያ እያቀረበች ነው የሚሉ ሪፖርቶች ሙሉ በሙሉ የተፈበረኩ የአሜሪካ ውሸቶች ናቸው ሲሉ አጣጥለዋል። የሆርሙዝ ወሽመጥ መዘጋት በምንም መልኩ ተቀባይነት የለውም ያለችው ቻይና መርከቦቿን በወሽመጡ የማለፍ መብት እንዳላቸው ገልጻ በመርከቦቿ ላይ የሚሰነዘር ማናቸውም ጥቃት ያለምላሽ አይታለፍም ብለዋለች። ሌላ የዲፕሎማሲ መድረክ ደግሞ የአውሮፓ ሀገራት ወደ ቻይና እያዘነበሉ መሆናቸው ዩናይትድ ስቴትስን አበሳጭቷል። በተለይም ደግሞ ከኢራን ጦርነት ጋር በተያዘ ከአሜሪካ ጋር አይንና ናጫ የሆነችው ስፔን በአሁኑ የዛሬ አመሻሽ መግለጫዋ ደግሞ ለቻይና ያላትን ቀጥተኛ ድጋፍ በይፋ መግለጿን ፕሬዚደንት ትራምፕን የበለጠ አበሳጭቷቸዋል። የስፔኑ ጠቅላይ ሚኒስትር ፔድሮ ሳንቼዝ ዓለም አቀፍ ፖለቲካ አዲስ መልክ እየያዘ ዓለምም አዲስ ስርዓት እየመጣባት ነው በማለት የገለጹ ሲሆን ቻይና በዓለም አቀፍ ጉዳዮች ውስጥ የላቀና ጠንካራ ሚና እንድትጫወት ጥሪ እናቀርባለን ብለዋል። ጠቅላይ ሚኒስትሩም ያለ ቻይና ተሳትፎ የተረጋጋ ዓለም አቀፍ ስርዓትን መፍጠር አይቻልም፣ የምዕራቡ ዓለም ጉዳይ እያከተመ ይመስላል ብላለች። በ4 ዓመታት ውስጥ ለአራተኛ ጊዜ በቻይና ጉብኝት እያደረጉ ያሉት የስፔኑ ጠቅላይ ሚኒስትር ፔድሮ ሳንቼዝ ዛሬው ዕለት አመሻሹን እንደገለጹት ዓለም ወደ ብዙ ዋልታዎች እያመራች ነው በማለት ገልጸው በአውሮፓ ውስጥ ስለ ዩናይትድ ስቴትስ አስተማማኝነት እያደገ የመጣው ስጋት አሳሳቢ መሆኑን አመልክተው የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ ከስፔን ጋር ሊኖር ስለሚችለው የንግድ መቋረጥ በሰጡት አስተያየት ምክንያት ስፔን ከቻይና ጋር ያላትን ኢኮኖሚያዊ ትስስር ይበልጥ ለማጠናከር ፍላጎት እንዳላትም ገልጸዋል። በቻይና አቻቸው ሊ ኪያንግ ግብዣ ቻይና የገቡት ስፔናዊው ጠቅላይ ሚኒስትር በአውሮፓ ሀገራትና በቻይና መካከል ያለውን ሁለንተናዊ ልውውጥና ትብብር ማስፋት አስፈላጊ መሆኑንም ጠቁመዋል። እንዲሁም ስፔን በብራሰልስ የአውሮፓ ህብረትና በቤጂንግ መካከል ያለውን ግንኙነት በማሳደግ ረገድ ቁልፍ ሚና መጫወቷን እንደምትቀጥል አረጋግጠው የጠቅላይ ሚኒስትሩን ጉብኝት የተካሄደው ስፔን መንግስት የዋሽንግተን ፖሊሲዎችን በተለይም አሜሪካ ከእስራኤል ጋር በመሆን የካቲት 28 ቀን በኢራን ላይ የከፈተችውን ያለ ምክንያት የሆነ ጥቃት በሚል የገለጹትን ያለማቋረጥና በማያሻማ ሁኔታ እየተባባሰ ባለበት ወቅት ነው። የስፔን መንግስት ለዚህ ጥቃት አስተዋጽኦ ለሚያደርጉ ሁሉም የዩናይትድ ስቴትስ አሜሪካ በረራዎች በሙሉ የአየር ክልሉን ዝግ ማድረጉ ይታወሳል። ከአሜሪካ ባለስልጣናት በኩል ጠንካራ የቃላት ወቀሳ ያስከተለበት ሲሆን ትራምፕም በስፔን ላይ እርምጃ እንደሚወስዱ ከዛቱ በኋላ ስፔንም ከቻይና ጋር መሆን የተሻለ ነው ስትል አውጃለች። የቻይናው ፕሬዝደንት ዢ ጂንፒንግ በበኩላቸው ከስፔኑ ጠቅላይ ሚኒስትር ሳንቼዝ ጋር ካደረጉት ስብሰባ በኋላ ዛሬ አመሻሹን መግለጫ ሰጥተዋል። ቻይናና ስፔን ግንኙነታቸው ኢኮኖሚያዊ ሆኖ ትብብራቸውም የሰፋ ይሆናል ሲሉ ተናግረዋል። ዢ ጂንፒንግ አክለውም ዓለም አቀፍ ህጎች በየጊዜው እየላሉ ነው። አሁን ያሉት የዓለም አቀፍ ህጎችም በአሜሪካ በኩል እየተከበሩ ባለመሆናቸው የጫካ ህግ ወይም ሎ ኦፍ ዘ ጃንግል እየሆኑ መጥተዋል ሲሉ ዢ ጂንፒንግ ተናግረዋል። ፕሬዚደንት ዢ አክለውም ቻይናና ስፔን እንዲሁም አውሮፓ አሁን በዓለም ላይ ካለው ሁከትና ብጥብጥ እንዲሁም በፍትህና በኃይል መካከል ካለው ትግል አንጻር ቅንጅታቸውን ሊያሳድጉ ይገባል ብለዋል። ዩናይትድ ስቴትስ ለዓለም አቀፍ ጉዳዮችና ህጋዊ ደንቦች ያላትን የአንድ ወገን አቀራረብ በተዘዋዋሪ መንገድ በመተቸት ሀገራት ለዓለም አቀፍ ህግና ስርዓት ያላቸውን አመለካከት የነርሱን ዓለምን ማየት ምልከታ የኃላፊነት ስሜት የሚያንጸባርቅ መሆኑን አጽንኦት ሰጥተዋል። ከስብሰባው በኋላ መግለጫ የሰጡት የጠቅላይ ሚኒስትር ሳንቼዝ ቻይና በምዕራብ እስያ ቀጠና ውስጥ ያለውን ሁከት ለመፍታት በምታደርገው ጥረት ውስጥ ያላትን ሚና አድንቀዋል። ቤጂንግ ዲፕሎማሲያዊ መፍትሄዎችን በማምጣት ሰላምና መረጋጋትን በዓለም ላይ ለመፍጠር ትልቅ አስተዋጽኦ ማድረግ እንደምትችል እሙንነታቸውን ገልጸው
በአሜሪካ ላይ አውሮፓ ያላት መተማመን በመቀነሱም አሁን አዲስ የዓለም ስርዓት እያየን ነው። አውሮፓውያንም ከአሜሪካ ይልቅ ወደ ቻይና ይመለከታሉ ሲሉም ተናግረዋል። ይህ ንግግር የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕን በእጅጉ አስቆጥቷቸዋል። ጉዳዩን አስመልክተውም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የሚቀየር የዓለም ስርዓት የለም፣ የዓለም ቁንጮዋና ትልቋ ሀገር ዩናይትድ ስቴትስ ናት በማለት ገልጸው እኔ በስልጣን መንበሬ ላይ እስካለሁ ድረስ ምንም የሚለወጥ ነገር የለም፣ ሁኔታዎቹን እናያለን ብለዋል። በሌላ በኩል አሜሪካ የባህር ወሽመጡን መዝጋቷን ተከትሎ ኢራን ከ8000 ኪሎ ሜትር ወይም 5000 ማይልስ በላይ የሚሸፍን የየብስና የባህር ድንበር ስላላት አሜሪካ በሆርሙዝ ባህረ ሰላጤ ላይ በጣለችው የባህር እገዳ እንደማትጎዳ የሀገሪቱ የሀገር ውስጥ ጉዳይ ሚኒስትር እስክንድር ማሞኒን የገለጹ ሲሆን ሚኒስትሩ ባወጡት መግለጫ የባህር ላይ እገዳው የፈጠረውን ስጋት ለማምከን ሲባል በድንበር አቅራቢያ ባሉ ግዛቶች የሚገኙ ኃላፊዎች መሰረታዊ ሸቀጦችና አቅርቦቶች ወደ ኢራን ሀገር ውስጥ የሚገቡበትን ሂደት ይበልጥ እንዲያቀላጥፉ ትዕዛዝ አስተላልፈዋል ተብሏል። በሌላ በኩል ከቴህራን የተገኘው ዘገባ እንደሚያመለክተው ኢራናውያን ለድርድር ፍላጎት ቢኖራቸውም አሁንም የጥርጣሬና ያለመተማመን ድባብ አጥልቶ እንደሚገኝ ተዘግቧል። የኢራን መንግስት ለተጨማሪ የድርድር ዙሮች ዝግጁ መሆኑን እየገለጸ ሲሆን የሀገሪቱ ውጭ ጉዳይ ሚኒስትር በቀጠናውና ከቀጠናው ውጪ ካሉ አቻዎቻቸው ጋር ተከታታይ የስልክ ውይይቶች እያደረጉ ይገኛሉ። ሆኖም አሁንም በድርድር ሊፈቱ የሚገባቸው ከ2 እስከ 3 የሚደርሱ ዋና ዋና ጉዳዮች በመኖራቸው ሂደቱ በጥርጣሬ ደመና የተዋጠ እንደሚመስል መገናኛ ብዙሃን ዘግበዋል። በኢራን ህዝብ ዘንድ የተቀላቀለ ስሜት ይስተዋላል። ድርድሮቹ ዘላቂ ሰላም ሊያመጡና የጦርነት ስጋትን ሙሉ በሙሉ ሊያስወግዱ ይችላሉ የሚለው ተስፋቸው የመነመነ ቢሆንም የረጅም ጊዜ ሂደት ግን ማዕቀቦችን ለማንሳት መንገድ ሊከፍት ይችላል የሚልም እምነት ያላቸው አሉ። ኢራናውያን በቅርቡ ያሳለፉት የ40 ቀናት ጦርነት እጅግ አስከፊ፣ አሰቃቂና ትልቅ ጠባሳ ጥሎ ያለፈ ሆኗል። በ10 ሺዎች የሚቆጠሩ የመኖሪያ አካባቢዎች፣ አፓርትመንቶች፣ ትምህርት ቤቶችና ሌሎችም መሰረተ ልማቶች የጥቃቱ ኢላማ የነበሩ ሲሆን ይህ ደግሞ በነዋሪው ላይ እጅግ ከፍተኛ የስነ ልቦና ጫና እንዳሳደረም ተመልክቷል። ይህ በዚህ እንዳለ ሩሲያ የኢራንን የበለጸገ ዩራኒየም ለመረከብና የአሜሪካን ስጋት ለማስወገድ የሚያስችል እቅድ ማቅረቧ ተዘግቧል። የሩሲያ ቤተ መንግስት የሆነው ቀዩ ቤተ መንግስት ክሬምሊን ዛሬ አመሻሹን ባወጣው መግለጫ ፕሬዝዳንት ዶናልድ ጄ ትራምፕ የሆርሙዝ ሰርጥን ዝጋታቸውን በእጅጉ እንዳስቆጣው የገለጸው የሩሲያ ቀዩ ቤተ መንግስት ክሬምሊን እርምጃው የዓለምን ገበያ እጅግ የረበሸ መሆኑን አስረድቷል። የአሜሪካ ጦር ኃይል ከትናንት አንስቶ ወደ ኢራን የሚገቡና ከኢራን ወደቦች ላይ የሚነሱ መርከቦች ላይ እገዳ የጣለ ሲሆን ይህም በየቀኑ ለዓለም ገበያ የሚቀርበውን 2 ሚሊዮን በርሜል የኢራን ነዳጅን ለማቋረጥ የታለመ ነው ብሎታል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ እንዳሉት ከሆነ ይህ እርምጃ የሚያመጣው ተጽዕኖ በአግባቡ የታሰበበት አይመስልም። ሆርሙዝ ወሽመጥን መዝጋት ፈጽሞ እብሪተኝነት ነው ሲል የአሜሪካን ሐሳብ ተቃውሟል። በሌላ በኩል አሜሪካ የገባችበት የኢራን ወደቦችን የመዝጋት ቁማር ሊሳካ ይችላል ሲል ጠይቆ ቢቢሲ ሰፊ ዘገባውን ጀምሯል። የአሜሪካ ጦር ወደ ባህረ ሰላጤው መርከቦች እንዳይገቡና እንዳይወጡ የማድረግ ጠንካራ አቅም እንዳለው ጥርጥር የለውም ያለው ቢቢሲ ነገር ግን ጥያቄው ምን ጠብ የሚል ነገር ከዚህ ጉዳይ ያገኛል የሚለው ነው ሲል ሀተታውን ይጀምራል። የአሜሪካ ባህር ኃይል መኮንን አድሚራል ማርክ ማግማሪ ለቢቢሲ ሲናገሩ ሊሳካ ይችላል ብዬ አስባለሁ ይላሉ። እናም በእርግጠኝነት ከሌላ አማራጮች በተሻለ መልኩ የሚደቅነው ስጋትም አነስተኛ ነው እላለሁ ብለዋል። ይህም ኢራናውያን በኃይል ከመግፋትና ለአጀባ አመቺ የሆነ ሁኔታን ከመፍጠር የተሻለው በዝምታ ኢራንን በዚህ መልኩ ማድቀቅ ነው ይላሉ። የሐርግ ደሴትን መቆጣጠር ወይም በሆርሙዝ ወሽመጥ ለሚያልፉ መርከቦች ወታደራዊ አጀባ ማድረግ የመሰሉ የተለያዩ አማራጮች በዶናልድ ጄ ትራምፕ ሲነሱ ነበረ። ይህ አይነት እርምጃዎች አደገኛና ዋጋ የሚያስከፍሉ መሆን እድላቸው ሰፊ ነው ብለዋል ለቢቢሲ ሲናገሩ። በእነዚህ ዘመቻዎች የሚሳተፉ የአሜሪካ ኃይሎችም ለኢራን ሚሳኤሎችና ድሮኖች፣ ፈጣን ጀልባዎችም ጥቃት እንዲጋለጡ ያደርጋቸዋል ብለዋል። በባህር የተጠመዱ ፈንጂዎችም ሌላም ተደራራቢ ስጋት ሊሆኑ ይችላሉም ብለዋል። በአንጻሩ እግዱ የአሜሪካ የጦር መርከቦች በኦማን የባህር ወሽመጥ ዳርቻ ሆነው ከአደጋ በራቀ ሁኔታ እንዲጠባበቁ እንዲሁም ከኢራን ወደብ የሚንቀሳቀሱ መርከቦችንም እንዲከታተሉና እንዲያግዱ እርምጃም እንዲወስዱ ይፈቅድላቸዋል። በወሽመጡ ውስጥ ካለው በጣም የተጣበበ አካባቢ በተሻለ አነስተኛ አደጋ ያለው ነው ይላሉ አድሚራሉ።
ልዩ ኃይል ሄሊኮፕተሮችና ፈጣን ጀልባዎች ያሉት የአሜሪካ የባህር ኃይል እንደነዚህ አይነት ተልእኮችን ለመፈጸም የሚያስፈልገውን ሁሉም መሳሪያ ታጥቆ በአካባቢው ላይ አለ ብለዋል። አቅሙን በቅርቡ ቬንዙዌላና ኩባ ላይ ባደረጋቸው እግዶችም አሳይቷል ባይ ናቸው። ባለፈው ጥር ደግሞ በአትላንቲክ ውቅያኖስ በቁጥጥር ስር ያዋለው የሩሲያ ነዳጅ ጫኝ መርከብ እንደዚህ አይነት ተልእኮችን በየትኛውም አካባቢ መፈጸም እንደሚችል ያስመሰከረ ነው ብለውታል። የአሜሪካ ማዕከላዊ እዝ ሴንትኮም ኢራን ላይ የተጣለውን እግድ ያለ ልዩነት ወደ ኢራን ወደቦች የባህር ዳርቻዎች በሚገቡና በሚወጡ የሁሉም ሀገራት መርከቦች ላይ ተፈጻሚ የሚሆን ነው ብሎታል። ነገር ግን እዙ የኢራንን ወደብ የማይጠቀሙ መርከቦችን እንደማያስቆም በዛሬው ዕለት ገልጿል። የሰብአዊ ቁሳቁሶችን የጫኑ መርከቦችም እንደሚፈቀድላቸው የጠቆመው ሴንትኮም ነገር ግን ፍተሻ የሚደረግባቸው ናቸው ብለዋል። በአመክንዮ ደረጃ ግልጽ ይመስላል። ጦርነቱ ከተነሳ ጊዜ ጀምሮ ኢራን በባህረ ሰላጤው የራሷን ፔትሮኬሚካል በስኬት ማዘዋወሯም ተጠቅሷል። ሌሎችም የባህረ ሰላጤው ሀገራት ምርቶቻቸውን እንዳያንቀሳቅሱ በመከልከል የራሷን ምርት በመሸጥ ቢሊዮን ዶላሮችን አግኝታለች። ውጤታማን የአሜሪካ ወደብ መዝጋት ይህንን ፍሰት እንደሚያስቆም የጦር ተንታኞች የሚናገሩ ሲሆን የኢራን ኃይሎች ክፉኛ የሚያስፈልጋቸውን ገንዘብ በዚህ ምክንያት እንደሚያሳጧቸውም ያምናሉ። ከአንድ ወር በላይ ለሚሆን ጊዜም በተፈጸመባት የአሜሪካና እስራኤል ጥቃት ከፍተኛ የመቋቋም አቅሟን ያሳየችው ኢራን ሌላ ማዕበል ማሳለፍ እንደምትችል ሊሰማትም እንደሚችል ተዘግቧል። በተለይ ደግሞ አዲሱ እግድ የነዳጅ ዋጋ ከዚህ በላይ እንዲጨምር ማድረጉ አይቀር ይመስላል። ጉዳዩን አስመልክቶ አስተያየታቸውን የሰጡት የመካከለኛው ምስራቅ የሰብአዊ ጉዳዮች ኃላፊና የቀድሞ የአሜሪካ ልዩ መልእክተኛ የሆኑት ዴቪድ ስታርፊልድ ይህንን ተሻግረው ኢራናውያን እንደሚያልፉት አምናለሁ ሲሉ ለቢቢሲ ተናግረዋል። አሜሪካ በነዳጅ ዋጋ ጉዳቱ ይበልጥ ይሰማታል። እናም የባህረ ሰላጤው ሀገራት አሜሪካ ላይ ጫና በማሳደር በስተመጨረሻው ወሽመጡ እንዲከፈት ይወተውታሉ ሲሉም ምን ሊከሰት እንደሚችል የሚሰማቸውን ይገልጻሉ። አሜሪካ የኢራንን ንቅንቅ ያላለ ቁርጠኝነት ከግምት ውስጥ ማስገባት አለመቻሏንም ጠቁመዋል። ያሸነፉ መስሏቸዋል ያሉት የቀድሞ ልዩ መልእክተኛ ኢራናውያኑ ተቀናቃኛቸውን ከሚችለው በላይ ጉዳት ለረጅም ጊዜ መቋቋም እንደሚችሉ አምነዋል። ይህንንም ደግሞ ለዓለም አሳይተዋል ብለዋል። የመርከብ ባለሙያዎች ከኢራን ወደቦች የሚወጡና በሆርሙዝ ወሽመጥ የሚያልፉ መርከቦች ላይ የአሜሪካ እግድ ምን አይነት ተጽዕኖ ይኖረዋል የሚለውን ለመመልከት አይናቸውን ጥለዋል። የባህር ደህንነት ተንታኝ የሆኑት ሚሼል ዋይዝ ቦክማን አሁን በዚህ ቅጽበት የሚያልፉ መርከቦች እየተመለከትኩ ነው። የባህር ተጓዥ ብሆን ኖሮ በጣም ይጨንቀኝ ነበረ ብለዋል። የመርከብና የጉዞ ጉዳዮችን የሚዘግበው ሎይድስ ሊስት ዋና አዘጋጅ የሆኑት ሪቻርድ ሜይድ በበኩላቸው ትራምፕ በመጀመሪያ እግዱን ካሳወቁ በኋላ ወደ መጡበት የተመለሱ መርከቦችን አይተናል ሲሉ ተጽዕኖውን ጠቁመዋል። ፕሬዚደንት ትራምፕ እግዱን ከመጣላቸው ከ48 ሰዓታት አስቀድሞ የካቲት አጋማሽ ላይ ጦርነቱ ከመጀመሩ ወዲህ ያልታየ የመርከቦች የትራፊክ መጨናነቅም በከፍተኛ ሁኔታ ተከስቶ አይተናል ብለዋል። ለመውጣት የሚሞክሩ መርከቦች ግርግርም በሰፊው ነበረ ብለዋል። በአሁኑ ሰዓት ባለው የተገደበ እንቅስቃሴ የአሜሪካ ባህር ኃይል ወደ ኢራን ወደቦች የሚገቡ ወይም የሚወጡ መርከቦችን ሲይዝ ለማየት የተወሰነ ጊዜ መጠበቅ ሊያስገድድ ይችላልም ብለዋል። ወይም ከናካቴው ላይታይም ይችላል ባይ ናቸው። ለ2 ሳምንታት የታወጀው የተኩስ አቁም ተፈጻሚነቱ በቀጠለበት በአሁኑ ወቅት የኢራን ጦርነት በሁለት ተገዳዳሪ የመርከብ እግዶች ፍልሚያ ላይ ሲሆን የዓለም ምጣኔ ሀብት ደግሞ በመሃል ተይዟል። ቻይናም በሳምንቱ መገባደጃም በኢስላማባድ በተደረገው የሰላም ንግግር ላይ ኢራን እንድትሳተፍ ሚና የተጫወተች ሲሆን ይህ የሆርሙዝ ወሽመጥ መዘጋት ከኢራን ቀጥሎ የሚጎዳት ቻይናን እንደሆነ በመግለጽ ቻይና ሁኔታው በአስቸኳይ እንዲፈታላት መጠየቋን ቀጥላለች። በሌላ በኩል ዓለም አቀፉ የኢነርጂ ኤጀንሲ ምሽቱን ባወጣው ሪፖርት እንዳስታወቀው አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት የሩሲያን የነዳጅ ሽያጭ ገቢ በሚያስገርም ሁኔታ በእጥፍ አሳድጎታል ባይ ነው። በመካከለኛው ምስራቅ ያለው የነዳጅ አቅርቦት በጦርነቱ ምክንያት በመስተጓጎሉና ዓለም አማራጭ የነዳጅ ምንጮችን ለማግኘት ባደረገው ሩጫ ይህ ለሩሲያ ሰርግና ምላሽ ሆኖላታል ብሏል። የሩሲያ ድፍድፍና የነዳጅ ውጤቶች የወጪ ንግድ በመጋቢት ወር በቀን 320 ሺህ በርሜል በማደግ አጠቃላይ የዕለታዊ ሽያጭ መጠኗን ወደ 7.1 ሚሊዮን በርሜል ከፍ አድርጎላታል። የዓለም አቀፍ የነዳጅ ዋጋ በከፍተኛ ሁኔታ በመናሩ ምክንያት የሩሲያ ገቢ እጅግ አስገራሚ እድገት አሳይቷል። ኤጀንሲው በወርሃዊ ሪፖርቱ ላይ እንዳሰፈረው ከሆነ ሩሲያ ባለፈው ወር ብቻ 19 ቢሊዮን አሜሪካን ዶላር የሰበሰበች ሲሆን ይህ አሃዝም
በየካቲት ወር አግኝታው ከነበረው 9.7 ቢሊዮን ዶላር ጋር ሲነጻጸር በእጥፍ ያደገ ነው። የፈረንሳዩ የዜና ወኪል አጃንስ ፍራንስ ፕሬስ እንደዘገበው ከሆነ በመካከለኛው ምስራቅ ጦርነት ምክንያት የተፈጠረውን የኃይል ዋጋ ንረትን ለማካካስና ገበያውን ለማረጋጋት በማሰብ አሜሪካ በሩሲያ ላይ ለዓመታት ጥላው የነበረውን ማዕቀብ ማላላቷን ለሩሲያ ከፍተኛ እፎይታ ሰጥቷታል። በተለይም ዩናይትድ ስቴትስ በሩሲያ የዩክሬን ጦርነት ምክንያት የጣለችውን የድፍድፍ ነዳጅ ሽያጭ ገደብ ለጊዜው በማንሳት ሀገራት እስከ ሚያዝያ 11 ድረስ በባህር ላይ የሚገኘውን የሩሲያ ነዳጅ እንዲገዙ መፍቀዷን ለዚህ የገቢ ማሻቀብ ትልቁን ድርሻ ወስዷል። በመሆኑም አሜሪካ ከማርች 5 በፊት ለተጫኑ የሩሲያ ጭነቶች ግዢ ላይ የነበረውን እገዳ ማንሳቷን ተከትሎ ህንድ ከሩሲያ የምታስገባውን የድፍድፍ ነዳጅ መጠን ማሳደጓን ሩሲያም በእጅጉ ጠቅሟታል። ይሁን እንጂ የዓለም አቀፉ ኤነርጂ ኤጀንሲ አንድ ማስጠንቀቂያም ሰጥቷል። በዩክሬን የድሮን ጥቃቶች ምክንያት በሩሲያ የባልቲክና የጥቁር ባህር ወደቦች እንዲሁም የነዳጅ ማጣሪያ ተቋማት ላይ በተደጋጋሚ ጉዳት ስለደረሰ ሩሲያ በያዝነው ዓመት የመጀመሪያ ሩብ ዓመት ታይቶ ከነበረው በላይ የነዳጅ ምርቷን ለማሳደግ በቅርብ ጊዜ ውስጥ ልትቸገር እንደምትችልም ጠቁሟል። ያም ሆኖ ግን በአሁኑ ወቅት ያለው ከፍተኛ የነዳጅ ዋጋ የክሬምሊን ወይም የሩሲያን መንግስት ካዝና እያደለበው እንደሚገኝ ገልጾ ይህም ሩሲያም በፌዴራል በጀቷ ላይ የተፈጠረውን ክፍተት እንደምትሞላና በዩክሬን የምታደርገውን ጦርነትም አጠናክራ እንድትቀጥልበት የሚያደርግ ነው ብለዋል። ወደ እስራኤል ጉዳይ ስንሻገር እስራኤል ከኢራን የባላስቲክ ሚሳኤል ፕሮግራም ጋር በተያያዘ ከአሜሪካ ይልቅ እጅግ ከፍተኛ ስጋት ውስጥ መውደቋንና ይህም በሁለቱ አጋር ሀገራት ማለትም በእስራኤልና አሜሪካ መካከል በጦርነቱ አተያይ ላይ እየሰፋ የመጣ የአቋም ልዩነት መፍጠሩን አንድ የቀድሞው ከፍተኛ የአሜሪካ ባለስልጣን ስለ ሁኔታው ተናገሩ። የአሜሪካ የውጭ ጉዳይ ሚኒስትር የመካከለኛው ምስራቅ ጉዳዮች ረዳት ኃላፊ ጄፍሪ ፌልትማን ለአልጀዚራ የቴሌቪዥን ጣቢያ በሰጡት ማብራሪያ በኢራን ሚሳኤሎች ዙሪያ በእስራኤልና በአሜሪካ መካከል ያለው ትኩረትና የስጋት መጠን በእጅጉ የተለያየ ነው ብለውታል። አሜሪካና እስራኤል ወደዚህ ጦርነት የገቡት አብረው ነው። ነገር ግን ከጊዜ ወደ ጊዜ የአቋም ልዩነት እየታየባቸው ነው። በዚህም እስራኤላውያን ከኛ ከአሜሪካውያን ይልቅ በኢራን የባላስቲክ ሚሳኤል ፕሮግራም ላይ እጅግ በጣም ከፍተኛ ስጋት አድሮባቸዋል ብለዋል ፌልትማን። አክለውም ይህ ስጋት በእስራኤል ብቻ የተገደበ እንደሆነ ጠቁመው አሁን ላይ የባህረ ሰላጤው አጋሮችም ቢሆኑ በዚሁ የባላስቲክ ሚሳኤል ፕሮግራም ምክንያት ከፍተኛ ስጋት ውስጥ እንደወደቁ እገምታለሁ። ምክንያቱም አለ ብለው አምነውበት የነበረው የደህንነት ከለላ በተደጋጋሚ ሲጣስና ክፍተት ሲታይበት ተመልክተዋል ሲሉ የቀጠናውን ተለዋዋጭ የጸጥታ ሁኔታ አብራርተው ስጋታቸውን ሳይሸሽጉ ተናግረዋል። በሌላ በኩል ጣሊያን ከእስራኤል ጋር ያላትን ወታደራዊ ስምምነት ማቋረጧን አስታውቃለች። ጣሊያን ከእስራኤል ጋር የገባችውን የረዥም ጊዜ ወታደራዊ ስምምነት እንደማታድስና እንደማትቀጥል የነበራትንም እንደምታቋርጥ ጠቅላይ ሚኒስትር ጆርጂያ ሜሎኒ ተናግረዋል። የጣሊያኗ ጠቅላይ ሚኒስትር ሜሎኒ በየ5 ዓመቱ ይታደስ የነበረውን የሁለቱን ሀገራት ወታደራዊ ስምምነት ለማዘግየት ወይም ለመሰረዝ የወሰኑት አሁን ያለውን ሁኔታ ከግምት ውስጥ በማስገባትና እስራኤል በሊባኖስ እያደረሰች ያለውን ውድመት ከግምት ውስጥ በማስገባት ነው ብለዋል። ጠቅላይ ሚኒስትሯ ስለ ጉዳዩ በዝርዝር ከመናገር ተቆጥበዋል። ነገር ግን ሮምና ቴልአቪቭ ከቅርብ ጊዜ ወዲህ በመካከላቸው ያለው ግንኙነት ንፋስ እንደገባው ተዘግቧል። በሊባኖስ የተሰማራው የተባበሩት መንግስታት ድርጅት የሰላም አስከባሪ ውስጥ እያገለገሉ የሚገኙ ጣሊያናውያን ላይ የማስጠንቀቂያ ተኩስ ከተተኮሰባቸውና አንድ መኪና ጉዳት ከደረሰበት በኋላ ባለፈው ሳምንት ጣሊያን በሮም የሚገኙ የእስራኤል አምባሳደርን ጠርታ አነጋግራለች። በትናንትናው ዕለት ሰኞ ዕለት ደግሞ የጣሊያን ውጭ ጉዳይ ሚኒስትር አንቶኒ ታጃኒ እስራኤል በሊባኖስ ሰላማዊ ሰዎች ላይ የፈጸመችውን ጥቃት ተቀባይነት የሌለው ከንቱ ብለው ካወገዙ በኋላ እንደ ጋዛ ያሉ ግጭት ከመቀስቀሱ በፊት ማንኛውም ዋጋ ተከፍሎም ቢሆን ጦርነቱ መቆም አለበት ሲሉ መናገራቸውን ተከትሎ እስራኤልም የጣሊያንን አምባሳደር በመጥራት አነጋግራለች። ሌሎች የአውሮፓ ሀገራትም በተመሳሳይ ከእስራኤል ጋር ያላቸውን የጦር መሳሪያ ወጪ ንግድ የገደቡ ሲሆን የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ እንዳሉት ተነሱ፣ በህብረት ስንቆም ነው ሁሉም ነገር መቆም የሚችለው። ሁሉም በእጃችን ነው፣ በእኛ አውሮፓውያን ሀገራት ስር። ስለዚህ በእስራኤል ላይ እርምጃ እንውሰድ ብለዋል። እርምጃችን ሰላማዊ ሆኖ እስራኤልን ማገድ ይሆናል ብለዋል። ከቅርብ ዓመታት ወዲህ በመቶዎች የሚቆጠሩ ጣሊያናውያን እስራኤል በጋዛ የፈጸመችውን መጠነ ሰፊ ወታደራዊ ጥቃት ተከትሎ ተቃውሟቸውን ገልጸዋል። ሰልፈኞቹ ጠቅላይ ሚኒስትር ሜሎኒ የፊልስጤም ነጻ ሀገርነትን እንደ ሌሎች ለመቀበል ዳተኛ በመሆንም ተችተዋል
ተችተዋቸው ነበር። ጣሊያን ከእስራኤል ጦር መሳሪያ ከሚገዙ 3 ቀዳሚ ሀገራት መካከል አንዷ ናት። ሜሎኒ በመግለጫቸው ጨምረውም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በሆርሙዝ ወሽመጥ ላይ የወሰዱትን እርምጃም በእጅጉ ተችተዋል። ሜሎኒ ይህንን ማለታቸውን ተከትሎ አሁን አመሻሹን መግለጫ የሰጡት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የጣሊያኗ ጠቅላይ ሚኒስትር ሜሎኒ ድፍረት የሚጎላት በማለት ተችተዋታል፣ ዘልፈዋታል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የጣሊያኗን ጠቅላይ ሚኒስትር ጆርጂያ ሜሎኒን በኢራን ጦርነት ላይ ምንም አይነት አቋም የሌላት ድፍረት የሚጎላት ሴት ብለዋታል። በሷ በጣም ደንግጫለሁ። እንዲህ አይነት ሰው አልመሰለችኝም ነበር። ድፍረት ያላት መስሎ የነበረ ነገር ግን ስለሷ ያለኝ አመለካከት የተሳሳተ ነው ሲሉ ለጣሊያኑ ጋዜጣ ኮሬሬ ዴላ ሴራ ተናግረዋል። አክለውም ጆርጂያ ሜሎኒ አሜሪካ እርሷን በመወከል ስራዎችን እንድትሰራ ታስብ ነበረ ብለዋል። ፕሬዝደንቱ ጠቅላይ ሚኒስትሯን የተቹት ከእስራኤል ጋር የነበራቸውን ግንኙነት ማቋረጣቸውና በትራምፕ ላይ ትችት መሰንዘራቸው ከተሰማ በኋላ ነው። ትራምፕ እርሷ ናት ተቀባይነት የሌላት ምክንያቱም ኢራን የኒውክሌር ጦር መሳሪያ ቢኖራትና ጣሊያንን እድሉን አግኝታ በ2 ደቂቃ ውስጥ ብታጠፋም ጭምር ግድ የሚሰጣት ሴት አይደለችም ሲሉ ትራምፕ ከዚህ ቀደም ብርቱ ሴት ሲሉ ያሞገሷትን የጣሊያኗን ጠቅላይ ሚኒስትር ከፍ ዝቅ አርገው አዋርደዋታል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ አክለውም በትሩዝ ሶሻል የማህበራዊ ሚዲያ ገጻቸው በጻፉት አጭር ጽሑፍ ጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ስራ በጣም ተገርም ያለው እንዲህ አይነት ሴት አትመስኝም ነበረ ሲሉ ነው የጻፉት። በመጨረሻም የዓለም አቀፍ የገንዘብ ድርጅት የሆነው IMF በመካከለኛው ምስራቅ የሚካሄደው የኢራን ጦርነት ካልቆመና በዚሁ ከቀጠለ የነዳጅ ዋጋ መጨመሩም የሚቀጥል ከሆነ የዓለም ምጣኔ ሀብት የመንኮታኮት አደጋ እንደተጋረጠበት ገልጿል። IMF የኢራን ጦርነት የሚቀጥል ከሆነ ከፍተኛ የነዳጅ የጋዝና የምግብ ዋጋ ጭማሪ ስለሚታይ የዓለም ምጣኔ ሀብት እድገትም ዝቅ እንዲል ያስገድዳል ሲሉ ገልጸዋል። የዓለም አቀፉ የገንዘብ ድርጅት የዓለም ምጣኔ ሀብት በተነበየበት ሪፖርቱ ላይ አመሻሹን እንዳመለከተው የነዳጅ የጋዝና የምግብ ዋጋ እየጨመረ የሚቀጥል ከሆነ እንደ አውሮፓውያን አቆጣጠር በ2026 የዓለም ምጣኔ ሀብት እድገት ከ2 በመቶ በታች ሊሆን ይችላል ብለዋል። ይህም ማለት ዓለም እንደ አውሮፓውያን አቆጣጠር ከ1980 ወዲህ 4 ጊዜ ብቻ ወደ ተከሰተ የኢኮኖሚ ከባድ ቀውስ እየሄደች ነው ሲል ገልጿል። ዓለም በቅርብ ጊዜ የኢኮኖሚ ቀውስ ያጋጠማት በኮቪድ-19 ወረርሽኝ ጊዜ ነበረ። የኢራን ጦርነት ከጀመረበት ከ6 ሳምንታት ወዲህ ዋናው የነዳጅ ዘይት መተላለፊያ የሆርሙዝ ወሽመጥ በመዘጋቱ እንዲሁም በአሜሪካና በኢራን መካከል የተደረገው የሰላም ድርድር ያለ ውጤት መጠናቀቁ የዓለምን የነዳጅ ዋጋ በከፍተኛ ሁኔታ እንዲንር አድርጎታል። የዓለም አቀፉ የገንዘብ ድርጅት በድጋሚ የዓለምን ኢኮኖሚ ከመስመሩ ውጪ በመሆን አደጋ ተጋርጦበታል ያለ ሲሆን በዚህ ወቅትም በየካቲት 2018 በመካከለኛው ምስራቅ ጦርነት በመቀስቀሱ ነው ብሎታል። በዓለም አቀፍ ደረጃ የኢኮኖሚ ቀውስ ሊያስከትሉ ከሚችሉ እጅግ አስከፊ ሁኔታዎች መካከል አንዱ የሆነው የነዳጅ ዋጋ መጨመር በዚህ ዓመት ታይቷል። አሜሪካና እስራኤል በኢራን ላይ ጦርነት ከከፈቱ ወዲህ አንድ በርሜል የነዳጅ ዘይት በአማካኝ 110 የአሜሪካን ዶላር ደርሷል። እንደ አውሮፓውያን አቆጣጠር በ2027 ደግሞ 125 ዶላር እንደሚደርስም ተገምቷል። በእነዚህ ግምቶች ላይ በመመስረት IMF በሚቀጥለው ዓመት የዋጋ ግሽፈት እስከ 6 በመቶ ሊደርስ እንደሚችል ግምቱን አስቀምጧል። ይህ ደግሞ ብሔራዊ ባንኮች የዋጋ ጭማሪን ፍጥነት ለመቀነስ የወለድ ተመኖችን ከፍ እንዲያደርጉ ሊያስገድዳቸው ይችላል። በኢራን ግጭት ወቅትም የነዳጅ ዋጋ ወደ 120 የአሜሪካን ዶላር ከፍ ብሎ የነበረ ቢሆንም መልሶ ግን የመውረድ አዝማሚያ አሳይቷል። ክቡራን አድማጮች ለሰዓቱ ብታደምጧቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኝ ይሆን ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ።
ይግቡ። በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ